ዛሬ እንግዲህ ለሁላችንም ቅርብ የሆነው አስፈላጊ የሆነውን ሀሳብ ልንወያይ እዚህ ተገኝተናል። ራሳችንን ስናበቃና ንቁ ወላጅ ስንሆን ለልጆቻችን ወደፊታቸውን ነው ምንሰራላቸው። እዚህ ስለ ልጆች መሰረታዊ መረዳት ያለበት እያንዳንዱ ወላጅ ሊገባው ይገባል ብለሽ የምትይው ነገር እስቲ እሱን አስረጅን እባክሽ። ማንም ፐርፌክት የሚባል ወላጅ የለም። ምክንያቱም ሰዎች ነን፣ የሆነ ነገር እናጎላለን። ስለዚህ ያንን ማወቅ አለብን። ብዙ ወላጅ አሁን ይሰማል፣ ይማራል፣ መተግበር ላይ ይቸግረዋል። ልክ በቃ ካሁን በኋላ አልናደድም ምናምን ብለን ልክ እንደስን ልጆቹ ሁሉም ነገር ሊያመጡብን ይችላሉ። ያኔ ይሄ ነገር አይሰራም ብለን እንዳለን ይሰራል፣ ጊዜ ይፈጃል። በጣም ክሪቲካል የሆነ ያነሳሽው ነገር ብዙ ወላጅ ልጁ እንዲቀየር እንጂ ራሱን መቀየር አይፈልግም። አይ ቲንክ ያ ደግሞ የማይሰራ ነገር ነው ማለት ነውና 12 ዓመት ሲሞላኝ ምንድን ነው የምፈልገው መስለሽ? ስልክ ነው፣ ሌላ ምንም ነገር አልፈልግም። በቃ ስልክ ብቻ ነው የምፈልገው። እኛ ልጆቻችን 9 ዓመት ሲሆናቸው 8 ዓመት ሲሆናቸው 12 ዓመት የሚደርስ አይመስለንም። ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንደምን ከርማችኋል? ዛሬ እንግዲህ ለሁላችንም ቅርብ የሆነው አስፈላጊ የሆነውን ሀሳብ ልንወያይ እዚህ ተገኝተናል። እንግዳ ይዤላችሁ መጥቻለሁኝ። እንግዲህ ማናችንም ትምህርት ቤት ገብተን ግራጁዌት አድርገን ሰርቲፊኬት አግኝተን ሳይሆን እንግዲህ ፈጣሪ ሰጥቶን ልጆችን ወደ ምድር እናመጣለን እና በዛ ሂደት ውስጥ በምን መልኩ ደግሞ ለነገ ዝግጁ የሆኑ ልጆችን እናሳድጋለን። እኛ የመጣንባቸው መንገዶች ትክክል የሆኑትን ለእነሱም አፕላይ አድርገን ያልሆኑትን ደግሞ መተው ያለብንን ትተን ለልጆቻችን ጥሩ ወላጆች እንድንሆን የሁላችንም ሀሳብ፣ ስሜት፣ ፍላጎት ነው፣ ጭንቀትም ጭምር ነው እና ትልቁ ኢንቨስትመንት ትልቁ ውጤታችንም እነሱ ስለሚሆኑ ማለት ነው። ብዙ ነገሮችን ስናደርግ ብዙ ወላጆች ለማን ብለን ነው የምናደርገው ቢባል ለልጆቻችን ነው ምላሻችን። እና ታዲያ እነዚህ ልጆች ከሁሉ ነገር ብናስቀድማቸው ልጆች የተሳካ ጥሩ ነገ የተሻለ ነገር እንዲኖራቸው በምን መልኩ እናሳድጋቸዋለን የሚለው ነገር ላይ በጣም በጥልቀት ፓሽኔት ሆና ኮንሽስ ፓረንቲንግ ላይ የምትሰራ እንግዳ ሶፊያ ጽጋዬን ጋብዤላችኋለሁ። በጀሚሾ ተመልካቾች ስም እንኳን ደህና መጣሽ ሶፊ። እንኳን ደህና ቆያችሁኝ። ታንኪዩ ጀምዬ ስለጋበዝሽኝ በጣም አመሰግናለሁኝ። እኔም በጣም አመሰግናለሁ እዚህ ስለተገኘሽ፣ ደስ ብሎኛል በጣም። ተመልካቾች እንግዲህ ከዚህ ውይይት ብዙ ነገሮች እንደምታተርፉበት አምናለሁኝ። አብራችሁን ቆዩ። እሺ እንግዲህ ተመልካቾች ዛሬ ስለ ልጆች አስተዳደግ እዛ ላይ የሁላችንም ጥያቄ የሚሆኑብን ሀሳብ የሚሆኑብን የምንከነከንባቸውን ጉዳዮች አንስተን ልንወያይ ነው ከሶፊ ጋር እዚህ የተገኘ ነው። እንደው ከመጀመራችን በፊት ግን ሶፊ ማናት የሚለውን በተወሰነ መልኩ ልንገራችሁ። ሶፊ በጣም ረጅም ጊዜ ሳቃት እኔ በተለያዩ ፕላትፎርሞች ላይ ጊዜዋን ዴዲኬት አድርጋ ልጆች ኮንሽስ ፓረንቲንግ ላይ በደንብ ትሰራለች። ፓሽኔት ሆና ነው የምትሰራው። የልጆች መጽሐፍቶች አላት። እዛ ላይ ሁሌም ወላጆች ስትረግል ያደርጉባቸዋል ብላ የምታስባቸውን ፔኖቻችንን አንደርስታንድ ታደርጊያቸዋለች ብዬ ነው ማስበው። ኦፍኮርስ አንቺም ወላጅ ነሽ፣ ለዛ ነው ማድረግ ያለብንን ማድረግ የሌለብንን ነገሮች በጣም በቀላል ቋንቋ በማስተማር ነው የምትታወቂው ሶፊ። እና ከዛ በተጨማሪ ግን እንደው ለማያውቁሽ ሰዎች ሶፊያ ማናት የሚለውን በተወሰነ መልኩ ራስሽን አስተዋውቂና ወደሚቀጥለው ደግሞ ጥያቄዎች እናልፋለን። እባክሽ። እሺ፣ በጣም አመሰግናለሁ ጀምዬ። እንግዲህ መጀመሪያ ባለትዳር ነኝ። ከዛ በኋላ ደግሞ የሶስት ወንዶች ልጆች እናት ነኝ እና ልጆቻችን እድሜያቸው 21፣ 19 እና 10 ናቸው። ስለዚህ በሁለቱም የእድሜ ክልል ውስጥ ነው ያሉ ልጆችን ነው የምናሳድገው። እና አሁን ላልሹ ደግሞ ትልቆቹ ስናሳድግ የነበረው ትንሹ የሚያድግበትን ነገር ያ ሁሉ መማሪያ ለእኛም ለዛም ነው ሶሻል ሚዲያዎችም ላይ ያን ይበልጥ አትኩሬ የመናገር የምፈልገው። ሌላ ደግሞ የልጆች መጽሐፍ ደራሲ ነኝ። 4 መጽሐፍቶች አሉ። 3ቱ በራሴ የጨረስኳቸው ናቸው። አንዱ ደግሞ ከአንድ ኮንዶሚ ጋር ያዘጋጀነው ነው እና ልጆቻችንን በመጽሐፍ እናገኛቸዋለን የሚል
ንባብ ላይ በጣም ትኩረት መስጠት አለብን የሚል ሁሌ ስሜት አለ እና ልጆቻችን በምክር ብቻ ሳይሆን መጽሐፍ ስናነብላቸው መጽሐፍ ራሳቸው ሲያነቡ ብዙ ነገር ይማራሉ፣ ብዙ ነገር ያስታውሳሉ እና መጽሐፍ የልጆቻችን አንድ በቃ ለልጆቻችን ማስለመድ ካለብን አንዱ ነገር ነው ብዬ ስለማምን መጽሐፍቶች አሉኝ። ከዛ ደግሞ ዛሬ ወደፊት እንነጋገርበታለን ስለ ንቁ ወላጅነት ስናወራ ለዛ የሚጠቅም ልጆቻችንን በምን መንገድ ተረጋግተን ማነጋገር አለብን፣ ምን አይነት ቃልስ ነው መናገር ያለብን። አንዳንድ ጊዜ ስንናደድ ወይ የሆነ ነገር ሲሆን የምንመልስላቸው የምናናገራቸው ቃል ይጠፋናል እና ምን አለበት ትክክለኛ መናገር የምፈልገውን ነገር መናገር ብችል የምንልበት ጊዜ አለ። ለእሱ ደግሞ ይሆናል ብዬ ያዘጋጀሁት የሆነ ዲጂታል ፕሮዳክት አለ። አማርኛ፣ ፈረንሳይኛ እና እንግሊዝኛ ነው። እሱ ደግሞ ጋምሮድ የሚባል ዌብሳይት አለ፣ እዛ ላይ ያለ። ዋናው ምንድን ነው ቤተሰቦች ተደጋግፈን ልጆቻችንን እናሳድግ ነው እና ከዛ ደግሞ ሁላችንም ከምንሰራው ውጭ ደግሞ ደስ የሚለን ነገር ደግሞ ሌላ የምንጨምረው ነገር አለ ብዬ በማስበው ጁለሪ ቢዝነስ አለኝ እና ራሴ የሚሰራቸው በጣም ደስ ይለኛል። ለእኔ እሱ ደስታ ቢሰጠኝ ጭማሪ ማለት ነው እና ያ ነው እንግዲህ። በጣም ደስ ይላል። ቴንክ ዩ ሼር ስላደረግሽን። እንግዲህ አንቺን መጽሐፍቶችም ሆነ ጁዌለሪውን የት ያገኛሉ የሚለውን ነገር ስክሪን ላይ እናስቀምጥላቸዋለን። እሱን ሼር እናደርጋለን። እንደው እኔ ሁሉም ነገር ስሰራ ስማር ወይም ስለሆነ ነገር ማጥናት ስፈልግ መጀመር የምፈልገው ከዋይ ነው። ለምንድን ነው ይሄ የሚያደርገው? ለምንድን ነው ይሄ ጠቃሚ የሆነው የሚለው ነገር እና ተመልካቾችም ያንን ማለት እንዲችሉ ዛሬ ይህን ፕሮግራም በሚታደሙበት ጊዜ አንቺ ይህን ያህል ጊዜ ወስድሽ በዚህ ዙሪያ ላይ እንድትሰሪ ያደረገሽ እኛም ደግሞ አሁን ዛሬ ጆሮ ሰምተን መስማት ያለብን ኮንቲኒየስሊ ስለ ወላጅነት ስለ ንቁ ወላጅነት መማር መስራት ያለብን ለምንድን ነው ትያለሽ? ላይክ ዋትስ ዘ ሪዝን ላይክ ምንድን ነው ኢምፖርታንሱ? ከሁሉ ነገር ማስቀደም ያለብን ዛሬ ብዙ ትኩረታችንን የሚወስዱ ጊዜያችንን የሚሻሙ ብዙ ነገሮች አሉና ለምን ጠቃሚ ነው ትያለሽ? እስቲ ከሱን ላይክ ሌቭል እናድርገውና ከዛ ደግሞ ወደ ሌሎቹ ጥያቄዎች እንሄዳለን። በጣም ወሳኝ ጥያቄ ነው። ምክንያቱም እንግዲህ ልጆቻችን እኛን የሚያዩበት መነጽር አለ። እኛ ለልጆቻችን ዓለማቸው ነን። ከኛ የቀረበ ማንም የላቸውም ከፈጣሪ በኋላ። እንግዲህ ፈጣሪ ነው ዋናው፣ ከዛ እኛ ነን እና ልጆቻችን እኛ የምናደርገው እኛ የምንናገረው ሁሉ በእነሱ ትክክል ነው። ስለዚህ እነዚህ ልጆች ዛሬ ላይ የምንሰራው ነገር ነገ ማንነታቸውን የሚሰሩበት ነው፣ የሚሆኑትን ነገር ነው። ስለዚህ እኛ ስለ ልጆች ስናቅ ራሳችንን ስናበቃና ንቁ ወላጅ ስንሆን ለልጆቻችን ወደፊታቸውን ነው ምንሰራላቸው። ብዙ ጊዜ እንጠይቃለን ምንድን ነው የምንፈልገው ለልጆቻችን ብለን ስንል ደስተኛ እንዲሆኑልን እንላለን፣ በራሳቸው እንዲተማመኑ፣ ጥሩ ቦታ እንዲደርሱ፣ ያ ሁሉ የምንመኝላቸው ነገር አለና በትክክል እሱን እንፈልግላቸዋለን። ያንን ለመሆን ግን ማድረግ ያለብን የሚከፈል መስዋዕትነት አለ። ስለዚህ ያንን ነው ዛሬ እንድንነጋገር ምክንያታችን ያ መሆን አለበት። እኛ ዛሬ ላይ የምንሰራው ነገ የምንመኝላቸው ሰዎች እንዲያደርግልን ያንን ነው እና ያው ብዙ ነገሮችን ስለምናይ በጣም ጥሩ ውይይት ይኖረናል። በጣም ደስ ይላል። ያመሰግናለሁኝ። ዋዩን በዚህ ልክ አይደንቲፋይ ካደረግ ነው እንደው ግን አሁን አንዳንድ ወላጅ ብዙ ሰው ስትረግል የሚያደርግበት እንደመጣንበትም ከልቸር ያደግንበት መንገድ አለ አይደለ? ከዛ ጋራ የሚጣረስ ያንን ያደግንበት መንገድ ትክክል ያልሆኑትን ለመተው በምንሞክርበት ጊዜ ከመጀመሪያ ጀምሮ ፕሮግራም ተደርገን እኛ ትክክል ነው ብለን አምነን ሶሳይቲው ትክክል ነው ብሎ አምኖ ውስጣችን የዘራው ነገር ስለሆነ በጣም ነው ስትረግል ማድረግ የሚጠይቀው እና ብዙ ወላጅ አሁን ይሰማል፣ ይማራል፣ መተግበር ላይ ይቸግረዋል እና አሁን እኔ ብማርም ብሰማም በቃ አይ መተግበሩ ላይ ሞመንት ልጄ በተኔን ሲጫነው ወይ ሲያናድደኝ ወይ የሆነ ነገር ሲሆን መተግበር ላይ የለሁም ብሎ ተስፋ የቆረጠ ወላጅ ካለ ዛሬ ይህንን ውይይት ኮንቪንስ አድርገ ነው በደንብ አድርጎ እንዲያዳምጠን
ምን ትያለሽ? እንደው ፐርፌክሽን ይጠበቃል? ሁሉም ነገር ስሙዝሊ መሄድ ይችላል ወይስ እንደው ቢያንስ ምን ያህል ነገሮችን እንድናገኝበት ነው እንደዚህ አይነት ትምህርቶችን ማየት ያለብን ትያለሽ እባክሽ? እሺ በጣም ጥሩ ነው። ምክንያቱም ብዙ ጊዜ ስታክ የምናደርገው ነገር አለ። በቃ ምንም ነገር ማድረግ አልቻልኩም እንላለን እና ብዙ ጊዜ ልጆቻችን እንዲቀየሩ ነው የምንፈልገው ጀምዬ። እኛ ሳይሆን ልጄ አስቸገረች፣ ልጄ አስቸገረ፣ ስለዚህ ሁሌ ችግሩ ያለው ልጆች ላይ ብለን ስለምናስብ እዛው ነገር ውስጥ አሁንም እንቆያለን። ዛሬ ግን እዚህ ስንመጣ ንቁ ወላጅ እንሆን ብለን ነው የምንለው እና ይሄ ንቁ ወላጅነት ደግሞ ምንድን ነው የሚያደርግልን? እኔ ራሴ እንዴት ነው ራሴን ማየት ያለብኝ? እስቲ ልጆቹን ለደቂቃ ተወት እናድርጋቸውና መጀመሪያ ራሳችን ላይ ትኩረት እንስጥ፣ ራሳችን ላይ እንስራ። ምንድን ነው ቅድም ያልሽው ፐርፌክሽን ያልሽው አይሰራም። ማንም ፐርፌክት የሚባል ወላጅ የለም። ምክንያቱም ሰዎች ነን፣ ሁሌ የሆነ ነገር እናጎላለን። ስለዚህ ያንን ማወቅ አለብን። ሌላው ደግሞ ወላጅነት በጣም ከባድ ነው። ስለዚህ ስራ ይፈልጋል። ለዛ ምንድን ነው የምንጀምረው? መጀመሪያ አሁን እንዳልሽው ማለት ነው ልክ ያችን ነገር ብስጭት ሲሉን ያችን ነገር ሲናገሩ የምንበሳጨው ነገር አለ። ከዛ ያንን ከመረዳት ነው የሚጀምረው፣ ያንን አዌር ከመሆን። ስለዚህ የመጀመሪያው ምንድን ነው ለምንድን ነው የማልፈልገውን ነገር ሆነ ሁል ጊዜ ያንኑ ነገር የምደግመው? እንናገዳለን፣ እንቆጣለን፣ እንጮሃለን፣ እንማታለን። ከዛ ጻጻት ውስጥ እንገባለን። ያ ይደገማል ሁል ጊዜ። ከዛ በኋላ በቃ እኔ ብቁ የሆንኩ ወላጅ አይደለሁም ብለን ራሳችንን እንኮንናለን። ዛሬ ግን ምንድን ነው የሚያስፈልገው? መጀመሪያ መቼ ነው የምናደደው? ለምንድን ነው የምናደደው? ምንድን ነው ያቺ የምታበሳጨ ነገር ምንድን ናት? ልጄ መልስ ስትመልስልኝ ሊሆን ይችላል ወይ ጠዋት ላይ ወደ ትምህርት ቤት ሊሄዱ ሲሉ ልጆች የሚያደርጉት ነገር ሊሆን ይችላል። ያችን ነገር እናስብ። መቼ ነው የምናደደው? ምንድን ነው የሚያበሳጨኝ? ከዛ በኋላ ልክ ስበሳጭ ምንድን ነው የማደርገው? እጮሃለሁ፣ እማታለሁ፣ ዋቴቨር የማደርገውን ነገር አስባለሁ። ከዛ በኋላ እሺ አሁን በዚህ አይነት ነገር ብዙ ቆይቻለሁ፣ እኔ ሳድግም እንደሱ ነው። ስለዚህ እንደዛ ነው ማድረግ ያለብኝን ነገር ሳይሆን እሺ ራሴን ለማሻሻል ምን ላድርግ? ይሄ ነገር ጊዜ የሚፈጅ ነው፣ በአንድ የሚስተካከል ነገር አይደለም። ምክንያቱም የለመድነውን ነገር በአንድ ያለቅ። ስለዚህ በትንሹ እንጀምር። ለምሳሌ መቼ ነው ጭቅጭቅ ያለብን? ማታ እንቅልፍ ሰዓት ላይ ነው ወይስ ጠዋት ትምህርት ቤት መሄጃ ሰዓት ላይ ነው? ጠዋት መሄጃ ሰዓት ላይ ከሆነ ልክ ልንወጣ ስንል የሚያጋጥመን ነገር አለ። ልክ ልንወጣ ስንል አንደኛው ልጅ የሚፈረም ወረቀት ነበረኝ ሳላስፈርም ቀረሁ ይላል። ሌላኛው ልጅ ማስመሪያ ግዙ ተብለን ነበር በቀደም ተነግሮን ረስቼ እሱ አልገዛሁም ይላል። ከዛ ደግሞ ሌላ ልጅ ደግሞ ካለን ደግሞ ሌላ ልጅ ደግሞ አንድ ጫማው ጠፍቶበት ይፈልጋል። ጭንቅላታችን ይዞራል። ስለዚህ በዛን ሰዓት ላይ ቅርቢያችን ያለውን ልጅ ጥብስ እናደርገዋለን። ከዛ በኋላ አጫጩ ተጮህን ምናምን ይዘን እንወጣለን። ልጆቹም ተከፍተው ይሄዳሉ፣ እኛም ተከፍተን እንሄዳለን። ስለዚህ ችን አወቅን አይደለም? ምን ላድርግ ብለን ቁጭ ብለን ማሰብ። እሺ ካሁን በኋላ ልብስ ማታ ይዘጋጃል፣ ቦርሳ ውስጥ የሚገባ ነገር ማታ ይደረጋል፣ መፈረም ያለበት ነገር ሁሉ ማታ ልጆቹ ቼክ ማድረግ አለባቸው። ያንን ነገር ማታ ማስተካከል። ስለዚህ ምን አደረገልን? ያንን ነገር ስናደርግ አንዱን ችግር ፈጠነው ማለት ነው። ልጆቻችንም ኃላፊነት ወስዶ ያንን ነገር እንዲያደርጉ እናደርጋለን። ነገ ትምህርት ቤት ሲሄድ ወረቀት ሳያስገባ ረስቶ ከሄደ ልጁ ትምህርት ቤት ሲሄድ 0 ያገኝ፣ የሚቀጥለው ጊዜ መክተት እንዳለበት ያውቃል። ያንን ነገር ማድረግ ስንጀምር ምን ይሆናል? እያንዳንዷን ነገር በቃ ስራዬ ብለን በማስተዋል ኮንሲስተንት በመሆን ያንን ነገር ማታ መደረጉን እያየን ከዛ በኋላ አንድ ችግር ፈታል። እንዲህ ነው የምናደርገው። ራሳችንን እናረጋጋለን፣ ልጆቻችንን ስርዓት እናስተምራለን። አንድ ነገር በአንዴ እያስተካከልን እየጨመርን እንሄዳለን ማለት ነው። ስለዚህ በዛ ምን ጀምረው ከዛ ደግሞ አሁን ስንናደድ ምላሻችንን አውቀናል አይደል? እንጮሃለን ምናምን። አሁን ግን ያንን ለማቆም ነው የምንፈልገው። ስለዚህ ያ ደግሞ ስዊች አይደለም፣ በአንዴ ቆም የምናደርገው መስራት አለብን። ስለዚህ እንዴት አድርጌ ነው ራሴን ማረጋጋት የምችለው? ልክ ስናደድ ሰውነቴ ይግላል አይደለም? ጡንቻዬ ይኮማተራል። ለመማታት ለመናገር ነው የምዘጋጀው። ያቺ ሰዓት ላይ
በረጅሙ መተንፈስ፣ ወደ ውስጥ በደንብ ስቦ ወደ ውጭ ደግሞ ቀስ ብሎ ማስወጣት ምን ያደርጋል? ያ ስሜታዊ ወደ ሆነው ወደ አንጎላችን ክፍል ይሄድ የነበረው የደም ዝውውር ወደ ማንነታችን ወደ የሚያስተውለው ወደ የሚያሰላስለው የአንጎላችን ክፍል ይመጣል ማለት ነው። ያኔ ምን ይሆናል? የምንናገረው ነገር ጥበብ ያለው ነው፣ የረጋ ነው። ስለዚህ ምን ይሆናል? እኛ ስለተረጋጋን በዛ በኩል ያሉት ልጆች ስናናግር እነሱ ደግሞ ከኛ መረጋጋት ይዋሳሉ። ልክ እኛ ንዴትን እንደሚጨምረው መረጋጋት ደግሞ ለነሱ መረጋጋትን ያስተምራል። ስለዚህ ያን ነገር መለማመድ በአንዴ አይደለም፣ መለማመድ ብዙ ያስፈልጋል። ያንን ነገር እናደርጋለን ማለት ነው። ያንን ደግሞ ስናደርግ ፈተና ይመጣል። እሱን ማስተዋል አለብን። ልክ በቃ ካሁን በኋላ አልናደድም ምናምን ብለን ልክ እንደስን ልጆቹ ሁሉም ነገር ሊያመጡብን ይችላሉ። ያኔ ይሄ ነገር አይሰራም ብለን እንዳለን ይሰራል፣ ጊዜ ይፈጃል። እነሱ ራሳቸው ድሮ ከለመዱበት እምቢ የሚሉት አናደርግም የሚሉት ጸባይ ቀስ እያለ ነው የሚለቃቸው። ስለዚህ ትዕግስታችን ያስፈልጋል፣ ርህራሄያችን ያ ሁሉ። ምክንያቱም ልጆቻችንን ሁሌ ስናስተምር ከተረጋጋ ጎን ደግነት ካለው ርህራሄ ከማሳየት ከዛ ደግሞ ኃላፊነት በተሞላው መንገድ መናገር ስንጀምር ነው እኛ ለነሱ ያንን ነገር የምናስተምረውና ራሳችን ላይ ከዛ ደግሞ አንዳንዴ እንሳሳታለን፣ ያመልጠናል። ያው የለመድነው ነገር ስለሆነ ያኔ ደግሞ ማስታወስ ያለብን ሰዎች ነን፣ እንሳሳታለን። ነገ የተሻለ ለመስራት እንጥራለን። ስለዚህ ራሳችን መኮነን በቃ እኔ አይሆንልኝም ሳይሆን ዛሬ አልሆነም ግን እንደገና ሞክራለሁ አስተካክላለሁ ብለን ወደፊት እንሄዳለን ማለት ነው። እንግዲህ ይሄ ነው የሚጠቅመን። ጀሚዬ በጣም የሚገርም ሀሳብ ነው ያነሳሽው ሶፊ። አንደኛ ተስፋ አትቁረጡ፣ ጊዜ ሊወስድ ይችላል፣ ግን የራሱ የሆነ ቴክኒክ ሲስተም አለው ያስረዳሽን ያለሽው እና ተስፋ የቆረጡ ወላጆች ካለው አይ ቲንክ ይሄ ተስፋ የሚሰጥ ነገር ነው። ሌላኛው በጣም ክሪቲካል የሆነ ያነሳሽው ነገር ብዙ ወላጅ ልጁ እንዲቀየር እንጂ ራሱን መቀየር አይፈልግም። አይ ቲንክ ያ ደግሞ የማይሰራ ነገር ነው ማለት ነው። እና ወላጅን በራሱ የቱ ጋ ነው ኮንትሮል ሉዝ ማድረገው፣ መቼ ነው እኔ የማልፈልገውን ካደረግኩት በኋላ የሚቆጨኝን ነገር እንዳደርግ የሚያስገድደኝ ብሎ ራሱን መጠየቅ አለበት ማለት ነው። እና በጣም አስተማሪ የሆኑ ሀሳቦችን ያነሳሽው። ስለዚህ አይ ቲንክ ሁሉም ወላጅ በደንብ ሊወስደው ሊሳተፍበት ይችላል ማለት ነው። እስቲ አሁን እንደው በደንብ ዲፕ የሆኑ ጥያቄዎችን ከማንሳታችን በፊት የትኛውም ልጅ ወይም ስለ ልጆች መሰረታዊ የሆነ መረዳት አለብን ብለሽ የምትዩ ነገር እንድናቀው ማለት ነው። አንዳንዴ በቃ ልጆች ናቸው ብሎ የማሰብ ነገር አለ። በተለይ ትንንሽ ሲሆኑ በቃ ምንም የሚያውቁም አይመስለንም አይደለም። የሚጫወቱ የሚበሉ የሚጠጡ ይሄ ሁሌ እኛን ማሚዳድ እያሉ ባዘር ሲያደርጉን የሚያስተውሉ የሚያውቁ ስሜት ያላቸው ነጋቸው እየተሰራ እንደሆነ ማናስተውልበት ጊዜ አለና እዚህ ስለ ልጆች መሰረታዊ መረዳት ያለበት እያንዳንዱ ወላጅ ሊገባው ይገባል ብለሽ የምትዩ ነገር እስቲ እሱን አስረጅን እባክሽ። ቴንኪው። እንግዲህ አሁን ያልሽው ነገር አለ፣ ልጆች ናቸው። እንግዲህ ልጆች ናቸው የሚለው በራሱ ችግር አይደለም፣ ትክክለኛ አነጋገር ነው። ልጆች ናቸው። ስለዚህ ልጆች ግን እንዴት ናቸው የሚለው ጋር መሄድ አለብን። እንግዲህ ልጆቻችን መጀመሪያ አስተማሪዎቻቸው እኛ ነን። ልጆች 24 ዓመት እስኪሞላቸው ድረስ አንጎላቸው አድጎ አይጨርስም። ስለዚህ ምንድነው መጀመሪያ ረጅም ዓመት ይዘውት የሚጓዙት የአንጎላቸው ክፍል ስሜታዊው የአንጎላቸው ክፍል እንደሆነ እናስተውል። ያንን ወላጆች ማወቅ አለን። 24 ዓመት ድረስ ልጆቻችን አንጎላቸው አድጎ አይጨርስም። ስለዚህ ስሜታዊ የሆኑ ናቸው። ልጆች ገና ከትንሽነታቸው ጀምሮ የየራሳቸው ባህሪ ለውጥ አለ። ያንን ማወቅ አለን። አሁን ለምሳሌ ልጆች ልክ 2 ዓመት ሲሞላቸው ምን ማድረግ ይጀምራሉ? ያንን መጎተት ይጀምራሉ። ያንን መጣል ይጀምራሉ እና ከተለመደው ነገር በጣም ተንቀሳቃሽ ይሆናሉ። ያኔ አእምሯችን ምንድን ነው የሚለን እንደ ወላጅ እነዛ ልጆች ረብሻን የሚፈጥሩት ብለን ነው የምናስበው። ስለዚህ ገና 2 ዓመት ልጅ አስቸገረ ብለን ለመቅጣት ነው የምንጀምረው። የ2 ዓመት ልጅ 12 እንቁላል
እቃ ውስጥ ተቀምጦ ብታገኝ ምንድነው የምታደርገው? ታነሳና አንዱን መሬት ላይ ትጥላለች። ልክ ሲወድቅ ኳ ይላል። ከዛ በኋላ ከውስጡ ያለው ነገር ይወጣል። እንግዲህ እግዚአብሔር ለእነዚህ ልጆች ከሰጣቸው ጸጋ አንዱ አንድን ነገር የማወቅ ጉጉት ነው። ይሄ ጉጉታቸው ነው በኋላ ጥሩ ቦታ የሚያደርሳቸው። ስለዚህ እቺ ልጅ ያንን ታይና በጣም ትደሰታለች። ከዛ ምንድነው የምታደርገው? ሁለተኛውን ታደርጋለች። እኛ የሆነ ነገር አድርገን ልናደርግ ወደ አንድ ክፍል ገብተን ስንመለስ 12ቱ እንቁላል ተሰብሮ መሬቱ ላይ እናገኘዋለን። ያኔ እብድ እንሆናለን። እቺ ልጅ ለምን አደረግሽ? እንመታታለን፣ ምን እናደርጋለን? አሁን እሱ ላይ ምንድነው እቺ ልጅ እኛን ለማናደድ አይደለም ያደረገችው፣ ተፈጥሯዊ የሆነ ነገር ነው። ስለዚህ ልጆቻችን የሚያደርጉት ነገር ሁል ጊዜ ጥፋት ነው ብለን አናስብ። ምክንያቱም ያንን የሚያደርጉበት ምክንያት አላቸው። ለዚህ ነው ልጆቻችንን ስናሳድግ ቀድመን ይሄ ነው ብለን ከማለታችን በፊት ጠያቂ መሆን መልመድ ያለብን። እቺ ልጅ ያንን ያደረገችው በቃ ደስ ስለሚል ነው እንጂ ልትጎዳን ወይም ደግሞ ልታከስረን አይደለም። ይሄ አንድ ምሳሌ ነው ያንን። ስለዚህ ምን እናደርጋለን? ልጆች እንዳይደርሱበት የምንፈልገውን ነገር አርቀን ማስቀመጥ። አንዳንድ ጊዜ አንዳንድ ወላጆች ምን እንላለን? አይ እንዴ እዚህ ጋር አስቀምጠውና ከነካችሁ ጧ አረጋታለሁ፣ ከዛ በኋላ ያንን ነገር አትነካ። ልክ ነው። ልክ ያንን ነገር እንዳትነካ ልጅቷ ስትመታ ታቆማለች። ግን ወላጅ የሚረሳው ነገር ምንድን ነው? ያንን ነገር በሚያደርግበት ጊዜ ልጅቷ ጠያቂ እንዳትሆን፣ አንድን ነገር ለማወቅ ጉጉት እንዳይኖራት ገና ከዚያ እድሜዋ ተስማን እየሰበር ነው መሆኑን አናውቅም። ስለዚህ ነው ልጆቻችን አላስፈላጊ ባህሪ ሲያሳዩ ምልክት ነው ብለን እናስብ። ምልክት ለምንድን ነው እንደዚህ የሚያደርገው? ለምንድን ነው እንደዚህ የምታደርገው ብለን ለማወቅ እንሞክር። ያን ማወቅ አስፈላጊ ነው። ሌላው ምንድን ነው? አሁን እዚሁ ላይ ደግሞ ልጆቻችን የሚያሳዩት ባህሪ አለ። ለምሳሌ የ4 ዓመት ልጅ አለን። አዲስ ህፃን ይወለዳል። ከዛ በኋላ ልጃችን 4 ዓመት ልጅ የሆነው ልጅ ድንገት ጸባዩ ይቀየራል። የማይሆን ነገር ያደርጋል። ህፃኑን ለመምታት ይሞክራል። የሆነ ዝም ብሎ ያለቅሳል። ያኔ ለምንድን ነው የሚለው ጥያቄ ለዛ ነው። ይሄ ልጅ ከአንድ ቀን በፊት ልጁ ከጣቱ በፊት በቃ አባዬ ምናምን ሲባል የነበረው ልጁ ሲወለድ አንተ ትልቅ ተባለ። ከዛ በኋላ የሚመጣው ሰው ህፃኗን ያቅፋል። ውይ ስታምር ይባላል። እንግዳው እዛ ይሰበሰባል። እሱ በአንድ ጀንበር የሚያቅፈው የሚስመው የሚንከባከበው ያጣል። ስለዚህ ያ ልጅ ለመታየት ሲሞክር ቆይ ልጅቷ እያለቀሰች ነው ቆይ ይባላል። ስለዚህ ማጥፋት ይጀምራል። ለምን? ትኩረት ለማግኘት በትክክለኛው ማግኘት ስለማይችል በማስቸገር የሚያገኝ ከሆነ ያንን ይሞክራል። ስለዚህ ያ ነው በቃ እኔ ልቤ የሚገባው ነገር ምንድን ነው? ልጆች የሚሆኑት ነገር አለ ምክንያት አይደለም። ስለዚህ ምክንያታቸውን እንፈልግላቸው። ከፍ እንበል። ከፍ እያለ መጣ። ልጆች 10 ቤት ደረሱ። 10 ቤት ሲገቡ ምን ይሆናል? ሰውነታቸው ይቀየራል፣ ድምፃቸው ይቀየራል፣ መልካቸው ይቀየራል። ብዙ ሆርሞን ውስጣቸው የሚዘበራረቅ ነገር አለ። ልጆቻችን ባህሪያቸው ይቀየራል። ከዛ ጎረመሰ ብለን ሌብል እናደርጋቸዋለን። ምን እሱማ ጎርሙስ፣ አንቺማ ጎረመሽ። ልጆቻችንን ምን እናደርጋለን? ለምን የሚለውን ትተን እንዴት ጋር እንደርሳለን። ስለዚህ ልጆች በየእድሜው ሲያድጉ የሚያሳዩት ባህሪ አለ ከስሪታቸው ከማንነታቸው ጋር። ስለዚህ ያንን ነገር ለምንድን ነው የሆነው? እንዴት እናስተካክለው? አብረን እንስራ። የ7 የ8 ዓመት ልጅ በምናናገርበት መንገድ የ12 ዓመት ልጅ አናናገርም። እድገቱን እናይለታለን። እያደገ ነው። ማንነቱን ማወቅ አለብን። ልጆች መታየት አለባቸው። እታያለሁ የሚል ስሜት ሊሰማቸው ይገባል። መደመጥ አለባቸው። ዋጋ እንዳላቸው ማወቅ አለባቸው። መናገር አለብን ያን ሁሉና ልጆቻችን በእድሜያቸው የሚሆኑትን ነገር የሚያደርጉትን ነገር ምክንያቱም ስናቅ በርህራሄ ልጆቻችንን መከታተል እንጀምራለን። ከነሱ ጋር የሚኖረን ግንኙነት መልካም ይሆናል እና ሁሉ ጊዜ ምን ይባላል? ኮኔክሽን ቢፎር ኮሬክሽን የሚባል ነገር አለ። ስለዚህ ከልጅነት ጀምሮ እኛ ጥሩ ግንኙነት ካለ ልጆቻችን ሸርተት እንኳን ቢሉ መለስ ማድረግ እንችላለን። ያ ደግሞ ጩኸትን አይፈልግም፣ ዱላን አይፈልግም፣ እርግማንን አይፈልግም እና ይሄንን ልጆች መሆናቸውን ተረተን ስሜታዊ እንደሆኑ ተረተን እኛ ያደግነን ስሜታችንን መቆጣጠር እንድንችል ተደርገን
የተሰራን አንጎላችን ያለቀ ስለሆነ ተሰርቶ ለእነሱ አስተማሪ መሆን አለብን። እነሱን ማረጋጋት መልመድ አለብን። እኛ ጥሩ አርአያ ሆነ እነሱንም ልጅነታቸው አሁን እየተማሩ መጥተው ጥሩ አዋቂ መሆንን እንዲችሉ መምህር መሆን አለብን ለማለት ነው። እንግዲህ ከመለስኩ ጥያቄውን በደንብ ነው የመለስሽው እና አንደኛ በጣም አሳዘኑኝ፣ ልጆች አሳዘኑኝ የእውነት ማለት ነው። እና እንዳልሽው የሰጠሽው ምሳሌ በደንብ ክሊርሊ እንድናየው ያደርጋል። እንቁላሉን ስትሰብር አንዲት ህፃን ልጅ ለእሷ በቃ ኤክስፕሎር እያደረገች ነው፣ እየተማረች ነው። በዛ ውስጥ የሰማችው ድምፅ፣ ተሰብሮ የወጣው ነገር እያየች ነው። ለወላጅ በቃ ጥፋት ነው። የባከነ ነገር አለ፣ የተበላሸ ነገር አለ፣ ገና ጽዳት የሚጠይቅ ነገር አለ እና እንደው ቋንቋውን ራሱ አለመረዳት ነው። በዛ ሰዓት የትኛውም ወላጅ እንደው ያ ልጅ ማስረዳት ችሉ በቋንቋ ማሚዬ ይሄን ያደረኩት እኮ እንደው እንቁላሉን ስሰብረው ይሄ ድምፅ ስለተሰማኝ በቃ ደስ ስላለኝ ነው፣ ኤክስፕሎር ለማድረግ ነው ብሎ መግለጽ ቢችል የትኛውም ወላጅ አንደርስታንድ ባደረገ ነበር። ግን ያን ማድረግ ያ ኮሚኒኬሽን በዛ እድሜ ሀፕን አያደርግም እና አይ ቲንክ የልጆችን ባህሪ የልጆችን ቋንቋ የራሱ የሆነውን ቋንቋ መረዳትም ያስፈልጋል ማለት ነው። እንደዛ ቢገባው ብዙ ወላጅ እዝነት እንዲያስቀድም አንደርስታንዲንግ እንዲያስቀድም ያደርገዋል ብዬ እንዳስብ አድርጎኛል ማለት ነው። እና በጣም ጥሩ ምሳሌ ነው የሰጠሽው። በጣም ነው ማመሰገንሽ። እና አንዳንዴ ያስቆምናቸው ነገር ደግሞ ነጋቸውን ጭምር ተጽዕኖ እንደሚፈጥርባቸው መረዳት በጣም ትልቅ ነገር ነው። ቴንክ ዩ ሶ ማች። ሌላ ማንሳት የምፈልገው ነገር አይ ቲንክ ብዙ ወላጅ የሚቸገርበት እንደዚህ አይነት ትምህርቶችን ሲያገኝ ከመጽሐፍቶችን ሲያነብ ምናምን እንትን ማድረግ ይፈልጋል። በቃ አንደርስታንድ ማድረግ በተለይ ትንሽ ከፍ ሲሉ ማለት ነው። አንደርስታንድ ማድረግ፣ ጓደኝነት መስመር መፍጠር፣ ለልጆቹ በንግግር እንትን እንዲሉ ማድረግ ምናምን እና ልጆቹ ሜቢ አንዳንዴ አለፍ ያሉ ሲመስለው ባላንሱን እንዴት ነው መጠበቅ ያለበት? ስቲል ባውንድሪውን እንዴት ነው ማስመር ያለበት? እንዴት ነው በቃ ፊርም ሆኖ የሚለውን ነገር እየሰሙት ግን ደግሞ ያንን አይነት ግንኙነት ማስቀጠል የሚችለው? ብዙ ሰው አይሰራም ብሎ በቃ ወደ ነበረ ወደ ኃይለኝነት ወደ ዱላው እንዲመለስ የሚያደርገው መስመር ያልፉብኛል አይሰሙኝም ብሎ የማሰብ ነገር ነው። እና የዛ መፍትሄው ምንድን ነው ትያለሽ? ብዙ ወላጅ የሚቸገርበት ነገር ስለሚመስለኝ ነው። በጣም በትክክል አንዳንድ ጊዜ ልጆቻችንን ጓደኛ ማድረግ እንፈልጋለን። ሰምተሽ ሊሆን ይችላል። እኔ እኮ ልጆቼ ጓደኞቼ ናቸው። ልጆቻችንን ጓደኞቻችን አይደሉም፣ ሊሆኑ አይችሉም። ምክንያቱም ጓደኛ እኩል ማለት ነው። ጓደኛ ከሆነ እኩል ነን። ስለዚህ እኛም እነሱም እንደፈለግን መባባል እንችላለን። ጓደኛ አይደለንም። እኛ ለነሱ ምንድነው? ወላጅ ነን። ስለዚህ እንደ ወላጅ የሚያስፈልገውን ግንኙነት መፍጠር አለብን። ያ ልንወዳቸው ይገባል፣ ልናደምጣቸው ይገባል። ስሜታቸውን ቫሊዴት ማድረግ አለብን። ያን ሁሉ ነገር ማድረግ አለብን። ጥሩ ግንኙነት ማድረግ አለብን። ያ እንዳለ ሆኖ ግን እኛ እንደ ወላጅ ያለንን ኃላፊነት መወጣትም አለብን። ስለዚህ እንዴት ነው ይህ ሁለቱን ባላንስ የምናደርገው? ያ ምንድን ነው? መጀመሪያ ግንኙነታችንን ማክበሩ እኮ እኛን እንዲያከብሩን እኮ ኃይለኛ መሆን የለብን። ብዙ ጊዜ ተቆጪ ስንሆን ዱለኛ ስንሆን ይመስለናል እኛ ከበሬታ የምናገኘው። እንደሱ አይነት መከበር ጥሩ አይደለም። ያ መከበር አይደለም፣ ያ ፍርሃት ነው። ፍርሃት ደግሞ ውስጡ ፍቅር የለም። ስለዚህ ለጊዜው ባህሪ ቢያስተካክልም ለጊዜው ነገሮችን ቢለውጥም ዘልቄታ ያለው ነገር እኛ የምንፈልገው ምንድን ነው? እንደ ንቁ ወላጅ መሆን ስንችል ልጆቻችን ቤትም ሆነው ውጭም ሆነው ያንኑ አይነት ያሳዩ ነው የምንፈልገው እንጂ እናት ኃይለኛ ከሆነች እናት ስትመጣ ቀጥ ብሎ የሚሉ ከሆነ፣ አባት ኃይለኛ ከሆነ አባት ሲመጣ እንደዚህ የሚሉ ከሆነ ልጆቻችን ለዛን ጊዜ ለምን ራሱ እንደዛ ማድረግ እንዳለባቸው አይገባቸውም። ልጆቻችን መረዳት አለባቸው ልክ የሆነውና ልክ ያልሆነው። ያንን ደግሞ ማነጋገር ማድረግ የምንችለው እኛ ሁል ጊዜ ከነሱ ጋር ያለን ግንኙነት የጸና መሆን አለበት፣ የማይለዋወጥ። እሺ ልጆቻችን አሁን አንድ ነገር መናገር ካለባቸው ማድመጥ መቻል አለብን። ያ ማለት ስላደመጥናቸው እሺ እንላቸዋለን ማለት አይደለም። ይገባኛል ይሄን ነገር እንደፈለግሽ
ግን ይሄ ነገር ስለሆነ ይሄን ነገር አላደርግልሽ አለቅ ጩኸት አይደለም ምን አይደለም አዳምጠናቸዋል አውቃለሁኝ አሁን ስልክ ብዙ ጊዜ ወላጆችን ራሳችንን የሚያዞረው የስልክ ጉዳይ ነው መጀመሪያ ነገር ስልክ ለመስጠት አንቸኩል ሁለተኛ ነገር ደግሞ ልጆቻችን ምንድነው የሚያደርጉት ቃል ያስገቡናል 12 ዓመት ሲሞላኝ ምንድነው የምፈልገው መስለኝ ስልክ ነው ሌላ ምንም ነገር አልፈልግም በቃ ስልክ ብቻ ነው የምፈልገው እኛ ልጆቻችን 9 ዓመት ሲሆናቸው 8 ዓመት ሲሆናቸው 12 ዓመት የሚደርስ አይመስለንም እውነቴን ነው ከዚያቸው ሲመጣ አይረሱም ልጆች መጥተው ይጠይቃሉ አልገብተንም እንኳን ቢሆን ማነጋገር እንችላለን ምክንያቱም ቃል ስንገባ መፈጸም አለበት ትክክል ነው ግን ለልጆቻችን የማይጠቅማቸውና የሚጎዳቸው ከሆነ አቃለው ቃል ገብቼ ነበር ግን ይሄ ነገር ስላለ እኔ ደግሞ ስለምወድሽ ይሄን ነገር መጠበቅ ስላለብኝ እንደዚህ አደርጋለሁ ብለን መናገር ብርታት ሊኖረን ይገባል አንዳንድ ጊዜ ምን ይሆናል መሰለሽ ልጆቻችንን የምንፈራቸው ጊዜ ደርሰናል ልጆቻችን ደስ እንዲላቸው ብለን የምናደርገው ነገር ጓደኛ የሚለው ቅድም ማለት ነው ልጆቻችን ደስ እንዲላቸው ልጆቻችን ከሰው እንዳያንሱ እኔ ልጆቼ ከሰው እንዲያንሱ አልፈልግም ነገር ግን ምንድነው የሚያሳንሳቸው ነገር ምንድነው ቁም ነገሩ ማየት ያስፈልጋል ስልክ አይደለም ልጆችን የሚያሳንሰው ስለዚህ ያን ነው ግንኙነታችን ጥሩ ከሆነ መነጋገር እንችላለን ስለዚህ ያንን ማለት ነው አንደኛ እሱ ነው ሁለተኛ ያው እናደምጣቸዋለን የሆነ ነገር ሲኖር እናደምጣቸዋለን ጊዜ እንሰጣቸዋለን ጊዜ ማሳለፍ ከነሱ ጋር አስፈላጊ ነው ሁሉ ጊዜ ሲያጠፉ አይደለም ልጆቻችንን ማናገር ያለብን ሁሌ ማነጋገር አለ ጥሩ ነገር ሲያደርጉ አባዬ ቀደም ያረከው ነገር ይሄ የሰራው ነገር ለፍተህ የምታረገው ነገር ጥረት በጣም ነው ደስ የሚለኝ እማዬ ያንን ነገር እኮ እኔ እስኪ ገርመኝ ድረስ ነው ከእህትሽ ጋር ያን ሁሉ ሰዓት ግስት አድርገሽ ስታስጠኛት ያ መልካም እህት ማለት ይሄ ነው ምንድነው ልጆቻችንን ጥሯቸውን እንነግራቸዋለን ያኔ የተሳሳተ ነገር ደግሞ ሲመጣ የተሳሳተውን ነገር ለመታረም ዝግጁ ይሆናሉ አለበለዚያ ብዙ ልጆች የሚሉት ነገር አለ እናቴ ሳጠፋ ነው ሁሌም ማረገው ነገር ስህተት ነው አባቴ ጋር ሁሌም ማረገው ነገር ስህተት ነው ብለው ነው የሚያስቡት ምክንያቱም ትኩረት የምንሰጣቸው ያኔ ብቻ ስለሆነ ስለዚህ ያ ጥሩ ግንኙነት እንዲኖር መልካም ነገራቸውንም አስበን መናገር መቻል አለብን ከዛ ደግሞ ህግና ደንብ ሁላችንም ቤት ያስፈልጋል ብዙ ጊዜ ህግና ደንብ ቅራኔ የሚፈጥር ይመስላል በፍጹም ህግና ደንብ ያለበት ቤት ያደጉ ልጆች በጣም 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 ኋላ ላይ ያመሰግኑናል ልክ አድርገን ጓደኛ ብለን የፈለጉትን ካደረግን ግን ልጆቻችን ወጣ ሲሉ ሌላው ሰው እኛ እንደምናደርገው አይፈቅድላቸውም ከዛም ሰው ይጣላሉ ከዛም ይላተማሉ በጣም ውስጣቸው ይጎዳል ምክንያቱም የለመዱትን ነገር ማግኘት አይችሉም ከዛ ከፍ ሲሉ ምንድነው የሚሉት ለምንድነው እንደዛ ያሳደጋችሁን ብለው እኛ ምን ይሉት ህግና ደንብ አድካሚ ነው ኮንሲስተንት መሆን አለብን መተግበር አለብን ዛቻ ሰዎች መሆን የለብንም ይሄ ነገር መደረግ አለበት አለዛ ይሄ ከተላል ካልን ያንን መተግበር አለብን ልጆቻችንን መስመርና ትምህርት ማስተማር ጊዜ ይፈልጋል ብዙ መስዋዕትነት አለ ዛሬ ላይ ከፍለን ነገ ለከፈልነው መስዋዕትነት ትርፉን ማግኘት ይሻለናል አሁን ግን ካልከፈልን እና ጓደኛ ነው ብለን ሁሉም ነገር ከተውን ልጆቻችን በኋላ እነሱንም እኛንም ዋጋ ያስከፍለናል ስለዚህ ህግና ደንብ ልናደርግ ይገባል ወደሃለው አቃለሁኝ ይሄ ነገር አናዶሃል ግን አይፈቀድ አይሻለም በዚህ በኩል ፍቅራችንን እንገልጻለን በዚህ በኩል ደግሞ የማይሆን ነገር ከሆነ ለምን እንደማይሆን እናደርጋለን ከዛ ደግሞ ልጆቻችን በእድሜያቸው የሚያስፈልጋቸውን ነፃነት እንወቅ የ8 ዓመትም የ15 ዓመት ልጅ እኩል አናስርም ስለዚህ ኃላፊነትን አስተምረን ይሄ መብት ይሰጣሉ ግን መብት ሲመጣ ሁሉ ጊዜ ከምን ጋር ነው መብቱን ከጣስክና መብትህን በስነ ስርዓት ካልተጠቀምክ የሚያስከትለው መዘዝ እንዳለ ማወቅ አለብን ስለዚህ ለእያንዳንዱ አክሽን ኮንሲኩዌንስ አለው ያንንም እያስተማርን ነፃነትን እየሰጠን ልክ የሚተላለፉ ከሆነና ትክክል ደግሞ መንገድ ካልሄዱ ደግሞ መልሰን ያችን ነገር ሳብ አድርገን እንወስዳለን እንዲማሩ ማለት ነው ምክንያቱም ከቤት ሲወጡ ያለው ዓለም
ህግ ስትጥሺ ቅጣት አለ። እኛ የምናሳድጋቸው ልጆች እኛ ጋር ብቻ አይቀሩም። ከኛ አድገው ሲወጡ ራሳቸውን የሚገዙ ለራስ የሚተርፉና ለሰው የሚተርፉ እንዲሆኑ ስለሆኑ ስለዚህ ጥሩ ምሳሌ መሆን ስላለብን ከቤት ውስጥ ህግና ደንብ በቃ እንጂ ልጄ ይሰማታል፣ ልጄ ትጠላኛለች፣ ልጆች አይጠሉንም ስርዓትና ደንብ ስላደረገ። ስለዚህ ያንን ነገር ማድረግ አለብን ነው እንግዲህ ሐሳቢ። በጣም ደስ ይላል። ቴንክ ዩ ሶፊ፣ በደንብ አድርገሽ ገልጸሽዋል። አይ ቲንክ ብዙ ሰው እንደሚማርበት አምናለሁኝ። እንደው ግን አንድ ይህን ጥያቄ ሳላነሳልሽ አልቀርም። ብዙ ጊዜ እኛ ሀገር ያው በተወሰነ መልኩ ቅድም ጠቅሼዋለሁኝ አስተዳደጋችን ላይ ነው አይራበው አይጥማው። አንዳንዴ እዚህም ሀገር ትሰሚዋለሽ ይህንን አባባል እንጂ ላይክ ምን ጎደለበት፣ በቃ ይሄ ነው የሚያስፈልገው፣ መጠለያ፣ ምግብ፣ በቃ ልብስ ብቻ እንደሚያስፈልገው አድርጎ የማሰብ ነገር አለ ልጆችን። ከዛ ውጭ ያለው ነገር ሁሉ ቅንጦት እንደሆነ፣ ሌሎች የሚያስፈልጋቸው ነገሮች እንደሌሉ ነው የሚነሳው እና እዛ ላይ እንደ ኮሚዩኒቲ በደንብ መረዳት አለብን ብዬ የማስበው ነገር ስላለ እንደው ሌላ ነገር አለ ወይ ወይስ እነዚህ ነገሮች በቂ ናቸው ለአንድ ልጅ ጥሩ ጤናማ የሆነ እድገት ኖሮት ለነገ ብቁ የሆነ ዜጋ እንዲሆን መጨነቅ ያለብን ስለ እነዚህ ነገሮች ብቻ ነው ወይ? ምን ትያለሽ እዚህ ላይ? እሺ፣ በጣም ጥሩ ጥያቄ ነው። በጣም ጀምዬ እና ልክ ነው። ምንድን ነው መሰለሽ አሁን አስተዳደጋችን ወሳኝ ነው እንዳልሽው ነው በቃ። ስለዚህ ይሄ ነው መግቢያ ላይ ምን ብለሽ ነበረ? ጥሩ የሆኑትን እንይዛለን፣ ጥሩ ያሉትን ነገር ደግሞ እንተዋለን። አሁን ልጆች እኛ ያደግንበት መንገድ እና ልጆቻችን የምናሳድግበት መንገድ የተለያየ ነው እንዳለ አካባቢውም ሁሉም ነገር ተቀይሯል። ስለዚህ ከጊዜ ጋር ማደግ ያስፈልጋል። አንድ ሁለተኛ ነገር ደግሞ ልጆች የሚያስፈልጋቸው ከለበሱ ከበሉ አሁን ያልሻቸው ነገሮች እነሱ ግዴታ መደረግ ያለባቸው ነገሮች ናቸው። ግን እነሱ ብቻ አይደሉም ግዴታ መደረግ ያለባቸው። እነዚህ ልጆች ከፈጣሪ የተሰጡ ልጆች ናቸው፣ የእሱ ናቸው። እሺ፣ እኛ አደራ ጠባቂዎች ነን። ያንን እናስተውል። አደራ ተብለን አንድ ነገር ከተሰጠን ምንድን ነው ያንን አደራ የተባልነውን ነገር የምናስቀምጠው? ሰው የማይደርስበት ቦታ ነው የምናስቀምጠው። ለምን? እንዳይሰረቅብን አይደለ? አክብረን ነው የምናስቀምጠው። ለምን? አደራ ስለሆነ። ልጆቻችን ታዲያ ከዛ እንዴት ያንሳሉ? እነዚህ ልጆች የሚያስፈልጋቸውን ነገር ቅድም ያልሽው ነገር እንዳለ ሆኖ ግን ከኛ ፍቅር ይፈልጋሉ፣ እንክብካቤ ይፈልጋሉ፣ ከኛ ጋር ጊዜ ይፈልጋሉ። ልጆቻችን አሁን ያንን ይሄ በቃቸዋል ብቻ ሳይሆን ለምሳሌ ቁስ ብቻ ምንሰጣቸው ከሆነ ልጆቻችን ኋላ ላይ የተሰጣቸውን ቁሳቁስ ምን ትዝ አይላቸውም። እሱ ብቻ ሳይሆን ደግሞ ከኛ ጋር ጊዜ ስላላሳለፉ ለኛ ግድ አይኖራቸውም። ከኛ ጋር ምንም የሚሉት ነገር የለም። እውነቴን ነው የምልሽ። ልጆች እያለን እናታችን ለምሳሌ ፓስቴ ሰርታ ያንን በሻይ ቆንጆ ሻይ አድርጋ ፓስቴ አድርጋ ቁጭ ብለን እንብላ ብለን የበላነው ነገር ካለ ልጆቻችንን ስናሳድግ ትዝ ይለናል። ውይ እኔ እኮ ልጅ ያለው ፓስቴ በሻይ በጣም ደስ ይለኝ ነበር፣ እስቲ እሱን ልስራና ከልጆቼ ጋር አብሬ ልብላ። ልጆቻችን እንደዚህ የምናስቀምጥላቸው ትዝታዎች ናቸው። እነዛ ትዝታዎች በቁሳቁስ የሚሞሉ አይደለም፣ ስሜታዊ የሆኑ ነገሮች ናቸው። ስለዚህ አብረን ጊዜ ማሳለፍ በጣም ያስፈልጋል። አንዳንድ ጊዜ የምናስበው ምንድን ነው? እንደዚህ ሰርቼ እንደዚህ ብር አጠራቀሜ ትልቅ ቤት ገዝቼ ትልቅ መኪና ገዝቼ ብዙ ነገር እናስባለን። ከዛ በኋላ ምን ይሆናል? ያንን ነገር ለማድረግ ስንለፋ ሁለት ስራ እንሰራለን። ልጆቻችንን አናገኛቸውም። እኛ ስንወጣ ተኝተው ነው። ብቻ እንዲያድጉ ልጆቹ ራሳቸውን ያሳድጋሉ። ከዛ በኋላ ያንን ሁሉ የምናደርገው ለምንድን ነው? ለእኛ እኮ አይደለም፣ ለልጆቻችን ብለን ነው። ልክ እኛ የምንፈልገውን ነገር ስናጨርስ ልጆቻችን አድገዋል። አንደኛ ምንም ነገር ከኛ አይፈልጉም። ምንም ነገር አይፈልጉም ማለት ቁሱን ብቻ ሳይሆን እኛንም አይፈልጉንም። ያ የለፋንበት የደከምንበት እቃም ምንም ነገር ከኛ ጋር አይፈልጉም። ከኛ ርቀው መኖር ነው የሚፈልጉት አንደኛ። ሁለተኛ ነገር እነዚህ ልጆች ምን እንላቸዋለን እኛ
በቃ ይሄን ሁሉ ለፍቼ ይሄን ሁሉ ደክሜ ሳልተኛ እንዲቆሜ ያርጌ ምን አርጊ ነው የሚለኝ? አይገባንና ያቺ ነገር ልጆቻችን ያንን አይፈልጉም። ውስን ነገር አድርገንላቸው ከኛ ጋር ጊዜ ቢያሳልፉ እኛን ቢያውቁን እኛም ፍቅራችንን ብንሰጣቸው ጥሩ ዜጋ ይሆኑልናል። ስለዚህ ልጆቻችን ማቀፍ ልጆቻችንን ወድሃለሁ ወድሻለሁ ማለት ለልጆቻችን ትልቅ ነገር ነው። ያ ልምዳችንም አይደለም ስንባልም አላደግን ይሆናል፣ ግን ልጆች ይፈልጋሉ። አሉ ብዙ አዋቂዎች እናቴ እኮ አንድ ቀን ወድሻለሁ ብላኝ አታውቅም፣ አባቴ እኮ አንድ ቀን ወድሃለሁ ብሎኝ አያውቅም። ያንን ነገር ይፈልጋሉ። ስለዚህ እነዚህ አንዳንድ ጊዜ ልጆቻችን እንደዚህ ነገር ስናደርግ ራሳችንን እያከምን ነው በዛ። ስለዚህ ልጆች ከበሉ ከጠጡ የሚባለው ነገር ዝም ብሎ ተረት ነው። እንክብካቤ ይፈልጋሉ፣ መሰማት ይፈልጋሉ፣ መታየት ይፈልጋሉ፣ ዋጋ እንዳላቸው ልንነግራቸው ይገባል። ፍቅር ይፈልጋሉ። የሚገርመው ነገር ልጆቻችን 10 ቤት ሲገቡ የሚዬ ጸባቸው ይቀየራል አይደል? በተለያየ ምክንያት እና አንዳንድ ጊዜ እንዲህ ልጄ ምንድን ነው ውስጡ ምን ገባ ነው የምንለው አይደል? በጣም በቃ ከምንችለው በላይ ስለሚሆን ግን ምን ሆነህ ነው ስንላቸው ራሳቸው እኔ እንጃ ይሉናል። እኔ እንጃ ብለው ትከሻቸውን ሲያደርጉ እኛ ዲፋይንስ ነው ይመስለን። በቃ ንቀት ነው ምንድነው ትከሻ እንጂ የምታደርገው? ግን እግዚአብሔር በሚያውቀው እነዚህ ልጆች ውስጣቸው ያለው ነገር እንደዛ ለምን እንደሚሆኑ ራሱ አያውቁትም። ሳይንሱ እሱን ነው የሚለው፣ አያውቁትም። ስለዚህ እኔ እንጃ ብለው ሲሉ እውነታቸውን ነው። ስለዚህ እናግዛቸውና ያቺ እንዲያርግልሃለሁ የሚለውን ነገር ትተን ልንረዳቸው እና ልናግዛቸው ነው። እሺ በቃ ምን እናድርግ፣ እንዴት እናስተካክለው? አብረን እነሱ የመፍትሄው አካል አድርገን ማነጋገር መልመድ አለብን እና ያ ነው በቃ ይሄ ነው ፍቅር መስጠት፣ በርህራሄ ማየት። የኛ የወላጆች ኃላፊነት ከምንም በላይ ልጆቻችን መውደድ ነው። መልካም በሆኑበትም አስቸጋሪ በሆኑበትም ያኔ አስቸጋሪ ባህሪ ያለው ልጅ ይመለሳል። እውነቴን ነው የምልሽ ጀምዬ፣ እኔ ልጆቹን አይቻቸዋለሁ። ሁላችንም ልጆች እያሳደገን ነው። እስራ ቤት ልጆች 2 አሳድገናል እና ውጣ ውረድ አለው። በትክክል የሚለቀስበት ቀን አለ በጣም ብዙ። ምክንያቱም እኛም ተማሪዎች ነን ገና፣ እነሱ ደግሞ ልጆች ናቸው። የአስራ ቤት ልጆች ስናሳድግ የመጀመሪያ ጊዜያችን ነበርና ውጣ ውረድ አለው። በዛ ውስጥ ሁሉ ግን ይህንን ራሄን በመምረጥ ይቅርታን በመምረጥ ልጆቻችን ከነበሩበት ስሜት እያደጉ እየተሻሉ መጥተው የምንፈልግላቸው የምንመኝላቸው ቦታ ይደርሱልናል እና ያንን ለማለት ነው። ሶሪ በጣም ኢሞሽናል ሆናለሁ። የልጆች ነገር ሲነሳ የሚገርም ነው። በጣም ፓሽኔት እንደሆንሽ ማየት እችላለሁ። የምትገልጭበት መንገድ በጣም ነው የሚያሳዝነው፣ ደስ የሚለው እና ደስ ይላል በጣም። አይ ቲንክ ሁሉም ወላጅ ሊረዳው ሊገባው የሚገባ ነገር ነው። አንደርስታንድ ከወላጅ ፐርስፔክቲቭ ማየት ልጁን ማየት የሚፈልግበት ቦታ አለ። ከዛ መስመር እየወጣ ሲመስለው ፓኒክ ማድረግ ሃንድል ማድረግ የሚችልበት መንገድ እንዳልሽው ገና ለሱም ለመጀመሪያ ጊዜ ስለሆነ አንደርስታንድ እሱን፣ ግን ደግሞ የልጆቹ ደግሞ ሁኔታ እነሱንም አንደርስታንድ ማድረግ እንዳለብን በጣም ግልጽ ነው። ከዛ ውጭ ደግሞ ከምግብ፣ ከመጠጥ፣ ከልብስ፣ ከመጠለያ ባለፈ ልጆቻችን ብዙ ነገር እንደሚፈልጉ አንስተሻል እና ልክ ነው። በራሳችን ህይወት ራሱ መለስ ብለን የራሳችንን ሜሞሪም ስናስበው የተሰጠን ፍቅር ወይም ያጣነው ፍቅር ምን ያህል ህይወታችን ላይ ተጽዕኖ እንደፈጠረ ማየት እንችላለን ማለት ነው እና ቴንኪው በደንብ በሰፊው ስለገለጽሽው። እንደው ልጆቻችንን ስናሳድግ ሌላው ይቅር፣ በቃ እንደው ሌላው ነገር ይቅር፣ ይህንን ነገር ልናውቀው ይገባል፣ ልናደርግ ይገባል ወይም ማድረግ የለብንም ብለሽ የምትይው ጥረታቸውን ልናይላቸው ይገባል። ከሌላ ልጅ ጋር በፍጹም ወንድምናትም አይደለም ከውጭትም ጋር ማወዳደር የለብንም። በህይወቱ ያስተናገደውና በቃ ወደኋላ መመለስ ሊያስበው የማይፈልገው ነገር አለ። ግን የሚያሳዝነው ያንኑ ነገር ራሳችን ስንደግም እናያለን። ከዛ በኋላ እኔ የጠላሁትን ነገር ልጄ ላይ እያደረግኩ ነው። ልጆቻችን ስናጠፋ ማጥፋታችንን መንገር አለ።